በለው ዛሬ ደግሞ እኛን እየሰደበ ነው መሰለኝ። ደህና ናችሁ? እንዴት ናችሁ ፋሚሊዎች? ደህና ነኝ እግዚአብሔር ይመስገን። ከሁሉም በላይ እግዚአብሔር መፍራት ያለ እዚህ ምድር ላይ አስመሳይ ብንሆን ራሱ እግዚአብሔርን እንፈራለን። እያወቅን የሆነ ነገር አናደርግም ሰው እስከሆነ ድረስ። እያወቅን ራሱ ደግሞ ብናደርገው ሰው ስነግረን ደግሞ እንመለሳለን። የሰው ልጅ ይሳሳታል፣ አንዴም ሁለቴም ሶስቴም። እስከዚህ ድረስ ግን ስህተት አይደለም። ይሄ ሆን ብለህ ነው የምታደርገው። ያንተ አስመሳይነት ደግሞ ልክ የለውም እና እያስመሰልከው ነው። ያንተ ህይወት ድሮ የነበረ ላይፍክ እያስመሰልክ ነበር። አሁን የምትኖረው ህይወትም እያስመሰልክ ነበር። ከማስመሰል በፊት ግን ከሁሉም በፊት ማወቅ አለብክ። ከማንነት በፊት ማስቀደም ያለብክ እግዚአብሔርን ነው። ገባክ? እግዚአብሔር እያወቅን የምናደርገው ነገር እና ሳናውቅ የምናደርገው ነገር አንድ አይደለም። የሰው ልጅ አንዴ ሁለቴ ሶስቴ ሲነገረው ይተዋል። አንተ እኮ እዚህ ጋር ፈጣሪን ማክበር አትፈልግም፣ ሰው ልጅን ማክበር አትፈልግም። የራስን ብቻ። ይሄ ሰይጣን ነው፣ ሰው አይደለም። አስመሳይ ካስመሳይነቱም ሰይጣን ማለት ነው አንተ። በጣም የሰው ልጅ እኮ አንዳንዴ የአእምሮ የህሊና እረፍት ይፈልጋል እኮ የሰው ልጅ። አንተ ህሊና እረፍት የማያደርግበት ነገር አስመሳይነት ምን አደርግልሃል? ሁላችንም አስመሳይ ነን እዚህ ምድር ላይ ስንኖር። ኧረ እባክህ የራስህን ችለህ አውራው። ከባክ የራስህ ተልከሰከስክና ሌላ ሰው እንደዛ ይሆናል ማለት አይደለም። ልክስክስነትን ራስህን ቻለው። ትናንትና ማታ አሁን ሩታን እንደመለመን ነገር አክት አደረክ። ዛሬ ደግሞ መጠቅ እቺን ይዘህ መጣክ። እሱ ለአንተ ነው አስመሳይነቱ እንጂ አሁን እኛ ዛሬ ሌላ ወንድ ጋር ሄደን ነገ ጧት ሌላ ወንድ አንይዝም። ምክንያቱም እንኳን ከፈጣሪ ብንሸሽ ራሱ ከሰው ልጅ መሸሽ አንችልም። ገባ? የሆነ በቃ ሰው ልጅ ያየን ሰው የፈጣሪን ከተውኩ ራሱ ከጎን ካረከው ራሱ ስለተውኩ ፈጣሪ ይቅር ይለኛል ምናምን ብለህ ጎን ካረከው ሰው ራሱ ምን ይለኛል ትላለህ አንዳንዴ። ማታ ሌላ ሴት ጋር ሆኜ ጠዋት ሌላ ሴት ጋር ሲሆን ሰው ራሱ ቢያየኝ ምን ይለኛል ትላለህ ለራስክ። ገባክ? ስለ ፈጣሪ ማሰብ ካልፈለግከው እዚህ ምድር ላይ ነኝ ብቻ ብለህ ብቻ የምትኖር ከሆነ ያንተ ደግሞ ሰው ልጅንም አትፈራም፣ ፈጣሪንም አትፈራም፣ ህሊናህንም አትፈራም። ምን የሚሉት ነው ያንተ? ከምንድን ነው ተፈጠርከው? ኧረ ጉድ ነው ወይ ጉድ! አንተ ጭራሽ እኮ ብር ሲመጣ ለካ እንደዚህ ነው፣ ዶላር ሲመጣ ለካ እንደዚህ ነው። ጭራሽ ኧረ ከየት እንደተነሳ ካትርሰው። ከፈጣሪ በታች ደግሞ ከዚህ ሁሉ ያወጣች ሩታ ነች። እንኳን ላንተ አይደለም ለቡታጀራ ሰዎች ሁሉ ራሱ ሩታ ነች፣ ጀግናው ማለት ነው። እሱን ደግሞ አትርሰው። እስቲ እንኳን እስከምትወልዱ እንኳን አትታገስም? እንደ አንተ ልክስክስነትክ እስከዛ እንኳን አትተው። ኧረ በኢየሱስ ምን እንዳንተ ሰው አይቼ አላቅም። ህሊናክ ሞክስ ጸጸት የሚያደርግ በህይወቱ ላይ ሰው እያወቀ ያደርጋል። ጸጸት የምሬን ነው። የሰው ልጅ እዚህ ምድር ላይ መፍራት ያለበት ጸጸት ከጸጸት ማለት ነው። ጸጸት በጣም መጥፎ ነው በጣም። ግን አንተ ራስን ልታሳምን ትችላለህ። ለምኛታለሁ፣ እንደዚህ ሆኛለሁ ብለህ ራስን ልታሳምን ትችላለህ። ግን እንደ ሰውኛ እንደማሰብ የሚችለውና ፈጣሪ እንደሚያውቀው እውነት እንዳለው ግን አለመንካትም፣ ምንም አላደረክም። ግን ውሸታም ስለሆንክ በውሸት ነው አንተ አይምሮህን የምታሳምነው እንጂ የሆነ ጸጸት እንደማይሰማ ሰው ማድረግ ትፈልጋለህ። ማታ እያለቀስክ ቀን እያልክ ትመጣለህ። እንደውም ሩታ ጀግና ነች በዚህ ማለት ነው። ከዛ እንዳንተ አይነት ደግሞ ማይምነት፣ እንዳንተ አይነት ደግሞ አይምሮ እንደዚህ ድንጋይ የሆነ ሰው አይቼ አላቅም። ሩታ እኮ በምክንያት ነው እኮ አንተ እንደዚህ የቆረጠችው። የእውነት ሪል ማንነትን ስላወቀች አስመሳይነትን ስላወቀች ነው። ጭራሽ አንተ ደግሞ ዛሬ ይፋ ወጣክ። እዚህ ምድር ላይ ስንኖር ሁላችንም አስመሳዮች ነን። እስቲ ሁላችሁም ዞር ብላችሁ እኛ ማለት ነው። ሁላችሁም አትበል። ሰው ሁሉ አንድ አይደለም። ሰው ሁሉ
ገባካል? ምን አይልም ማስመሳይ ብንሆንም ድም ህሊናችንን መወቅስ ወይ ደግሞ ፈጣሪን የሚያዝንብን እስከዚህ ድረስ አናደርግም። ብናደርግ አንድ ሁለት ብናደርግ ራሱ እንማራለን። እስከዚህ ማይሞች አይደለንም።